አቶ ተፈራ አምራንም በጥፊ ደረገማት። እዚህ ቤት የመጣሽው ሰላይ ነሽ፣ አንቺ ሰላይ ሆነሽ ነው እንጂ የለይኩን ሰው ነሽ ቢላትም በፍጹም እኔ ለይኩን ሰው አይደለሁም ብትለውም ይሄ ድምፅሽ ቅጅ ምንድነው? እጮኛዬ ናሆም ነው ፍቅረኛዬ ስትይ አሁን ደግሞ ይሄ የሚያዋራሽ ምንድነው ሲላትም እሱ እኔ አልወደውም እሱ ግን ይወደኛል የከብት ማን ነው ዶክተሩ ነው ስትል እንዴ ዶክተር ነው እንደሱ ሲላት አይ የእንስሳ ዶክተር አይደለም የእንስሳ ዶክተር ነው በማለት እንግዲህ ትደናገጣለች አምራን ማለት ነው። በዚህም የተነሳ እንደውም እኔ ምንም አታስቢ ካሁን በኋላ የለይኩን ቤተሰቦች አንድ ባንድ የሉም አልቀዋል ሲላት ነበረ። ይሄን ስትሰማ በፊቷ ላይ የሚታየው ገጽ በጣም ደነገጠኝ። ምን ነው የደነገጥሽ ትመስያለሽ ቢላትም አይ እኔ እነሱን ሳይሆን ፍላጎቴ ናሆምን ነው በማለት ነበረ ስትል የነበረችው። ሁሉም ዛሬ አልቀዋል ሲላት ነበር። እሷን በመደንገጥ ልጸዳዳ ብላ ቀጥታ በጭንቀትና በእንቅጥቅጥ ስደውል ስልኩም አይሰራ ወይኔ እያለች በጭንቀት ቤተሰቦቼ ስትል ነበር። በመጨረሻ እንግዲህ አቶ ተፈራ መልሶ ልጆችን በሚደውል ጊዜ አይ የገደልነው አንድ ሰው ብቻ ነው ሌሎቹን አላገኘናቸውም በሚል ጊዜ እናንተ ናቸው እነሱን ዛሬ ሳትገሉ ከመጣችሁ ተራው የእናንተ መስዋዕት ይሆናል በማለት የላካቸውን ሲያስፈራራቸው ነበር። እነሱም ጌታዬ እንፈጽማለን ብለው ነበር። እንግዲህ ከግቢ ከአጥር ላይ ዘለው የአቶ ተፈራ ሰዎች ጩና ላይ ጉዳት አደረሰባት። በሽጉጥ ግንባሯን አላት። እሷ ለውን ያገኘው ጩናን ነበርና በዚህም የሰማው ዳግም ፍቅረኛው መመታቱን ሲሰማ ምንም ሊቋቋም አልቻለም። ሆስፒታል ሩጦ የወሰደ ናሆም ነበርና ሁሉም ወደ ሆስፒታል መጡ። ኑሃሜም እባክህን ቶሎ ድረስልኝ በማለት በማልቀስና በመጮህ ቶሎ ናሆም ሊደርስላት ችሏል። በመጨረሻም አቶ ተፈራ አምራንን እጅ ከፈንጅ ያዛት፣ በጥፊ ደበደባት። የድምፅ መግዣ አስቀምጦ ያንቺ የሱ ሰላይ ሆነሽ ነው የለይኩን የመጣሽው እኔ ተፈራን እንኳን አንቺና ማንም አያታልለኝ ከማን ጋር እንደሆነ ግብ ግብ ያሽው አላወቅሽም ማለት ነው በማለት በጥፊ መታትን። አምራንም ልትሸውደው ሞክራለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሚን የተሰኘው ተከታታይ ድራማ ክፍል 158 ተለቀቀ። በባለፈው ፓርት እንግዲህ እንደምናስታውሰው ወደ ክፍል 56 ማለት ነው 156 አምራን ተፈራ ልታማልለውና እንግዲህ ስለሱ እንትን ልትል ከፊቱ ቁጭ ብላ ነበረ። በዚህም የተነሳ እንግዲህ አስክራ ይዛው ትሄዳለች ነበር ያልነው። እሱ ግን ሰውየው ራሱ ስማርት ነው፣ በጣም ኃይለኛ ነው ማለት ነው። እኔ አብሬህ መስራት እችላለሁኝ እያለችው ነበረ ብትለውም እሱም ሰላይ እንደሆነች ተረድቷታልና ቀጥታ እሱ ዙሪያው ሁሉ የእሱ ሰዎች ስለሆኑ እሰራት ብሎ ነበረ ይዞ ወስዶ ያሰራት ማለት ነው። አስሮ ይዞ ሄዶ እንግዲህ አንቺ ከየት የመጣች ነች? ለይኩን ሰላይ ልኮሽ ነው ከነ ለይኩን ጋር እኔ አብሬህ እንድሰራ ፈልጌ ነው። እኔ እነሱን ቤቶች አንተ እንድትበቀልም ሰምቻለሁ። ስለዚህ አብሬህ ልበቀል ነው። ምክንያቱም እማፈቅረውና እጮኛዬ የነበረው በጣም በእኔ ላይ እያፈቀርኩት በእኔ ላይ ብዙ ድራማዎችን ሰርቶብኛል በማለት ነበረ አቶ ተፈራ ልታስተባብለው የነበረው። አቶ ተፈራም እሺ በማለት የድምፅ ቅጅና ሁለተኛ ደግሞ እሷ የምትለውን ስልኳንም ጠልፎባታልና በድምፅ እንትን በጂፒ ላይ የድምፅ መቅጃ አድርጎ ነው እየተከታተላት ያለው ማለት ነው።
በዚህም የተነሳ እንግዲህ አምራን ከሰውየው ጋር ሆና እውነቴን ነው ምልህ እመነኝ፣ ስለዚህ እኔ ከነሱ ጋር አብሬ ካንተ ጋር መስራት ነው የምፈልገው እያለች ነበረ። አቶ ለይኩንን ስትለው አሁን አንቺ ስለ ሰርግሽ እንጂ ስለምንም እንዲታስቢ አልፈልግም፣ ምክንያቱም አሁን እኛ ሁሉንም ነገር ማድረግ እንችላለን። ስለዚህ አንቺ አሁን ስለ ሰርግሽ ነው ስል እኔ ቤተሰቦች እንደዚህ ሆናችሁ እንዴት ነው እኔ ሰርግ የሚሰረገው? የኔ ሰርግ ቆይቷል፣ አዘግይተነዋል እያለች ነበረ። እናም በዚህ የተነሳ አቶ ለይኩን ልጆቹ እንደዚህ ጭንቀተኛውን እንዋጣለን እነሱ እንዲገቡ አልፈልግም ብሎ ነበርና አምራን ግን እጋፈጠዋለሁ ብላ ተነስታ ነበር ማለት ነው። ሰውየው ግን አቶ ተፈራ የሚባለው ብዙ ነገሮችን የሚያውቅና በብዙ መንገዶች የሚሄድ ሰው ነውና ብዙዎችን ያውቃል አካሄዱም ማለት ነው። እናም በዚህ የተነሳ አምራን ላይ የድምፅ መቅጃ ስልኳንም ይዞ እሷ የምትለውን ሁሉ ጠልፎ ነበር ከባለቤቷ ከፋኒ ጋራ ስታወራ እንግዲህ ቀጥታ ድምጿን ፊቱንም ነቅቼ ነበረ ይቺ ጨበሬ እያለ በጣም እየተሳደበ ይገኝ ነበር ማለት ነው። ምክንያቱም እሷ የነ ለይኩን ሰው ናት ማለት ነው እያለ እንግዲህ በጣም እያበደ ነበረ ማለት ነው። ድምጿን እየሰማ የነበረ ጊዜ እንግዲህ ፋኑኤልም እዛ መጥፎ ሰውዬ ጋር ሂደሽ ነው ከሰውዬ ጋር ሂደሽ ነው እያላት ነበርና በዚህ የተነሳ እንዴት ነው ከሱ ጋር የሚሄደው እያለች ነበርና ስደውል እኮ ራሱ ስልክ አታነሽም ቢላትም እንግዲህ አምራን ማለት ነው ልትክደው እንትን ብላለች ፋኑኤልን ማለት ነው። እናም ቀጥታ ወደ ተፈራ ቤት ስትመጣ አቶ ተፈራ እንግዲህ እዛው ቤቱ እየጠበቃት ነው። ተፈራ ሰዎችን ወደ እነ ኑሐሚን ቤት ልኳል ማለት ነው። እንግዲህ እነ ተፈራ አቶ ለይኩንና እነ ሲምባ ሁሉም በየቦታው ሆነው ሲምባም መስመሩን ጠልፈው እያነጋገሩት ነበር። አራቱ ባንድ ሆነው ከዛ ደግሞ ሲምባን ለብቻው አድርገው እንግዲህ ሁላቸውም በመስመር እያዋሩት እያለ ተፈራን እጅ ስጥ ወይንም የምታደርገውን ነገር መጀመሪያ የሲምባን ክስ እንዲነሳለት ካለ ወንጀሉ ነው ሲባል እሱም ማድረግ እችላለሁ፣ ግን ደግሞ ለናንተ ይሄንን አላደርግም፣ ገና ሁላችሁም እያንዳንዳችሁን ዋጋ አስከፍላችኋለሁ ብሎ ተፈራ ማን እንደሆንኩ ከማን ጋር እንደገጠማችሁ አላወቃችሁም፣ ገጥመን መስሎኝ እያለ እንግዲህ አቶ ተፈራ እየጮኸና እየተጎራ በስልኩ ይገኛል። ልጅ ካሁን በኋላ አንድ ባንድ ነው ጨርሰው መጀመሪያ ልጅህን አሰቃይቼ ከዛ በኋላ ደግሞ የሚመጣውን ታያለሁ ሲምባ የምትባለው እያለው ነበርና አብሮ እንግዲህ ዳግምም ስላለ እሱን እንግዲህ አብረን እናያለን እስኪ እንግዲህ እያለ መጀመሪያ አንተ ነህ እዛ ቦታ የምገባበት እጅህን እዛው ለአንተ ደግሞ ለኃላፊዎች ሁሉ እንሄድ እሰጣለሁ የት ድረስ እስከሚሄድ እያለ ሁሉም የኔ ሰው ናቸው እያለ እንግዲህ በገንዘቡና በሀብቱ የሚመካው አቶ ተፈራ ማለት ነው። ከህግ በላይ ነኝ ብሎ እንግዲህ ራሱ ህግም ሆኖ እየሰራ ብዙ ነገሮች በሰዎች ላይ የሚያሰቃየው ተፈራ ማለት ነው። አሁን ላይ እነሱ ብዙ ነገር ቢይዙበትም በጣም ቢናደድም ማለት ነው ብዙ ነገር እንትን ብሏል። እናም በመጨረሻ ወደ አምራን ስንሄድ አምራን ወደ ተፈራ ቤት እየሄደች ነበረ። ተፈራም እንግዲህ ሌሎቹ በየቦታው ስለሆኑ በአጥር ገብታችሁ ቤት ያሉትን ሰው ሁሉ እያንዳንዳቸውን መግደል አለብህ ተብለው ሁለቱ የተፈራ ልጆች ሽጉጥ ይዘው በአጥር ዘለው ገብተዋል ማለት ነው። ቤት እንደገቡም እንግዲህ አምራንና ጩና ነበሩ ቤት ውስጥ ያሉት። ወይዘሮ ዝኑም ሱቅ ሄዳለች እዛው ከሆቴላቸው ማለት ነው። በመጨረሻ እንግዲህ ጩና ከሳሎን ሆና ሻይ ልታፈላላት አምራን ሂዳለች ኪችን ማለት ነው። ኪችን ሂዳ እነዛ ሰዎች ገብተው እንግዲህ የመቷት ግንባሯን የመቷት እንዳገኙ የቤቱን ሰው ሁሉ መቶ ነው የተባሉት። እናም በዚህ ጩናን ነው የመቷት ማለት ነው። የዚህ ጊዜ አምራን ቀጥታ ወደ ተፈራ ጋር ነበር የሄደችው። ገና እሷንም ስትሄድ አንቺ እንዴት የማላውቂያን ድምፅ ቅጅ ያወራችውን ከባሏ ከፋኑኤል ጋር ማለት ነው ከዶክተር ፋኑኤል ጋራ ከፍቶባት ከፊቷ ስትሰማ በጣም ትደነግጣለች። ከዛም በጥፊ ይላታል ማለት ነው። በጥፊ ሲላት በጣም ትደነግጥና
ምን ትላለች እሷ ይሄንን በሚላት ጊዜ ምንድን ነው ያለችው? ይሄ እኮ ታዲያ እጮኛዬ ነው ደግሞ ምንም አላፈቅረውም እና እሱ ጋራ ምንም እንትን የለኝም ማፈቅረው ናሆንም ነው ደግሞ አሁንም የምታገለው እሱን ነው። እንዴት እንደዚህ ታስበኛለህ? በማለት ምን አስደነገጠች? አሁን በመሰረቱ የአቶ ለይኩን ቤተሰቦች አንድ በአንድ እንድሞቱ ልክ ያለሁኝ አንድም በህይወት የሚገኝ የለም ደስ ይበል ይችላታል። እኔ በእርግጥ እንዴት ምን ነው እንደዚህ ስልሽ እንትን አላለሽም? አይ ማለት እኔ እነሱን ምንም ከነሱ ጋር የለኝም እንትን ግን እኔ የምፈልገው ናሆን ምን ነው እሱ ስለነበረ እጮኛ የነበረው የማፈቅረው ስለዚህ ከሱ ጋር ነው ግንኙነት እሱን ነው የምበቀለው ይሄኛውን እጮኛዬን እንትን ብዬ እሱን ለመበቀል ነው ብላ አምራን ተዋሸዋለች ለሽማግሌው ማለት ነው። በጣም ትጨነቃለች ይሄን ወሬ ስትሰማ እያንዳንዳቸውን አንድ እንዳይቀር ግደላቸው ብሎ በስልክ ስለሲያወራ ስለሰማኝ እሺ መጸዳጃ ቤት ልሄድ ብላ እንግዲህ እዛ ስልክ ስደውል እምቢ ሲላት እንግዲህ ስልኩን እየሞከረች ነበርና በመጨረሻ ያንን ስልክ እምቢ ሲላት ምንድነው ያደረገችው? አምራን ወይኔ እምቢ አለኝ ብላ በጣም እየተጨነቀኝ ነበር። ሰውየው ሲያወራ ሰማቸው ማለት ነው። አቶ ተፈራ እንዴት ጨርሷቸው ተብላችሁ እንዴት አንድ ሰው ብቻ መታችሁ ትመጣላችሁ እያለ በጣም ይናደዳል ማለት ነው። ሌሎቹ የሉም ብሎ እንግዲህ ኑሃሜም ኪችን ናት ማለት ነው። እንግዲህ እንትና ላይ ነው ተኩሰው ቶሎን አሁን በመድረሱ እየፈለገ ወደ ክላስ ሲገባ አንገቱን አንቆ ነው ወደ ኋላ የጣለው ማለት ነው። ናሆም ወደ ኑሃሜ ደርሶላታል ማለት ነው። በመጨረሻ እንግዲህ ቶሎ በመደወል ጩናን ወደ ሆስፒታል እንደወስዷት አምቡላንስ ተደውሎላታል ማለት ነው። አምቡላንስ መጥቶ ወደ ሆስፒታል ወስዷታል። ከሄዱ በኋላ እንግዲህ አቶ ለይኩንም ሁሉም የቤቱ ሰው እየሮጡ ሲመጡ እንዴት ሆኖ ሊሆን ቻለ? እንዴት ገቡ እያለ ምክንያቱም ማን በአጥሩ ላይ ዘሎ ይገባል ብለው አያስቡም። እናም በዚህ የተነሳ እኔ ሻይ ላፈላላት ጩና ኪችን እንደነበረኝ ነው በዚህ ጊዜ ነው በሽጉጥ ሲተኩሱ የሰማሁት ስትል ኑሃሜም ለአቶ ለይኩን ታስረዳዋለች ማለት ነው። ይህ ጊዜ እንግዲህ ፍቅረኛዋ ደግሞ ዳግም ማለት ነው በጣም እየተናደደ ይመጣል። የዚህ ጊዜ ጩናስ እንዴት ናት ጩናስ እያለ ራሱን አያውቅም ማለት ነው። በጣም ተናዷል። ያለበት ስሜት እንዴት ገቡ እያለ ሁሉም ተረጋጋ እያሉት እንግዲህ ዳግምን እያረጋጉት ይገኛሉ ማለት ነው። ዳግም እንግዲህ ባለበት ሁኔታ በጣም እንትን ብሏል። እንግዲህ ዶክተሩም ሁሉንም ነገር እንትን ካለ በኋላ ወደ እነሱ ነበረ ሁሉም በጭንቀት ላይ ሆነው እያሉ ምንድነው ያላት? ምን ሆናለች? እንዴት ናት? እያሉ እንግዲህ ሁላቸውም ዶክተሩ ላይ ነበረ ያፈጠጡበት። እዚህ ላይ ነበረ እንግዲህ ፊልሙ ሊጠናቀቅ የቻለው እንግዲህ እንዳያችሁት መግቢያ ላይ ማለት ነው። አቶ ተፈራ ገና የያዘው ነገር ማለት ነው በህገ ወጥ እየሰራ ከሱ ጋር ደግሞ የሚሰሩት ሁሉም ነገር ህገ ወጥ የሚሰራበት ነው ማለት ነው። እና በጣም ከባድ ነው አሁን ላይ ያሉበት ፍጥጫ ማለት ነው። እሱ እንግዲህ በመንግስትና በሁሉም ነገር በገዛ ተቀምጦ እየሰራ ይገኛል ማለት ነው። እና እንግዲህ የሀገራችንን ነገር ነው ያሉት ምክንያቱም ህገ ወጥ የሚሰሩት በነፃነት ይንቀሳቀሳሉ። ህግ ደግሞ አክብረው የሚኖሩት እነሱ ላይ በደል እየደረሰ ይገኛል ማለት ነው። እንግዲህ ከላይ ድረስ ብትሄዱም ምንም አታመጡ እኔ ተፈራ ነኝ እኮ እያለ እየተጎረረ ተፈራም ይገኛል ማለት ነው። እንግዲህ ጩና ተመታለች። ያው የቤቱን ሰው ሁሉ ነበር ጨርሶ ያለው። አምራንም በዚህ የተነሳ እሰይ ቤተሰቦች እንኳን ምንም ያልሆኑብኝ በማለት እንግዲህ ተደስታለች። ያው ስትጨነቅ እሷም እንግዲህ እዛ ውስጥ ገብታበታለች። ነገር ግን አሁን ላይ ያለበት ሁኔታ በጣም ከባድ ነው። አቶ ተፈራ በጣም ከባድ ሰው ናቸው ማለት ነው። አሁን ላይ እያደረጉ ያሉት እንጂ ራሱ ተጠቃሚ ናቸው የድምፅ እንትን ማለት ነው። እና በዚህ የተነሳ እንግዲህ እዚህ ላይ ነበረ ፊልሙ ሊጠናቀቅ የቻለው። ጩና ተደብድባ ማለት ነው። እንግዲህ ጩና ሆስፒታል ገብታለች። እንግዲህ ጉዳት መቼም አትሞትም፣ ጉዳት ደርሶባታል። ለነበረን ቆይታ እናመሰግናለን። በቀጣይ ክፍል እስከምንገናኝ መልካም ጊዜ